በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተረፈ ቄርሎስ ምዕራፍ 19 የገብሎን ሊቀ ጳጳሳት የሚሆን ሳዊሪያኖስ በምስጢረ ሥላሴ ስላለች የቀናች ሃይማኖት ወንጌል ከተነበበ በኋላ በጸለየው ጸሎት የተናገረው ነገር ይህ ነው። ብዙና ልዩ ልዩ ለሚሆን ደዌ መድኃኒትን ያገኘ ለታመመ ለአንዱ እንደ ደዌው መጠን እንዲህ ያለ መድኃኒት የሚሰጥ ባለመድኃኒት የቤተ ክርስቲያን መምህርን ይመስላል። እንዲሁም በትዕቢት ደዌ እያበጡ በኩራት ተማርከው ወደ ቤተ ክርስቲያን የፈውስ ቦታ የመጡ አሉ። የትሕትና ትምህርት ፈውስን ተምረው ከዚያ ከደዌያቸው እበጥ የዳኑ አሉ። ሌሎችም ከብስጭት ደዌ የተነሳ የተናደዱ ሮጡ። እነርሱም በትዕግሥት ትምህርት የተነሳ ደክመው የቁጣቸው እሳት ደዌን ያጠፉ አሉ። በሥጋዊ ምኞት የሚቃጠሉ ሌሎችም መጥተው በትዕግሥት መድኃኒትን ተቀበሉ አገኙ። ሥጋቸውንም በንጽሕና አስለጎሙ። ወዳጆቼ አሁንም ኑ፣ ስለ ማመን ፈንታ በኑፋቄ ደዌ የታመሙትን የቀደመው መምህር በሃይማኖት ነፍሳቸውን አድኗል። እኛም የእርሱን አብነትነት እንከተላለን። በዚህ በጉባኤ ከተቀመጡት ውስጥ ብዙዎች ስለ ሃይማኖት ነገር ሊሰሙ የሚወዱ ይመስለኛል። እነርሱ የማያውቁ ሆነው አይደለምና፣ እነርሱ የተማሩ ስለሆነ የታመሙት በዚህ ትምህርት ይፈወሱ ዘንድ ይወዳሉ እንጂ በራሳቸው ሕያዋን የሆኑ የታመሙትንም ማዳን የማይችሉ ብዙዎች ናቸውና። ወንድሞቼ ስለዚህም ነገር እኔ እየወደድኩ አሁን በወንጌል የተነገረውን በድርሳን ልተርጉምላችሁ በውስጡ ባለው ምስጢርም ላረካችሁ ይህንን የዛሬውን እተዋለሁ። ስለ ሃይማኖት አስቀድሜ የተናገርሁትን እሰራለሁ። የተቀመጣችሁ እናንተም ልትሰሙ ትወዳላችሁ። እኛ የሐዋርያት ደቀ መዛሙርት ስንሆን ሁሉን እንጠቅም ዘንድ ከሁሉ ጋር ሁሉን እንሰራ ዘንድ ይገባናልና። ወንድሞቼ ሆይ ምንም በነገሮች ውስጥ አላዋቂ ብሆን ይቅር በሉኝ ብዬ ማልዳቸዋለሁ። አስቀድመው ያልጻፉትን ከአንደበታቸው አውጥተው ድንገት የሚናገሩ ሰዎች እነሆ ይሳሳታሉና የመጻሕፍትንም ነገር ምስጢር በመመርመር ማወቅ ነገርንም አስጊጦ መናገር አይችሉም። እናንተ ግን የልቡናችሁ ቅንነት የሚሆን የውስጥ ሰውነታችሁን ንጹሕ አድርጋችሁ በዚህ አጽኑልኝ። የምናገረውን ሁሉ የምትሰሙ ብቻ እንዳይሆን ነገር ግን በዓይነ ልቡናችሁ ታዩ ዘንድ የዚህን ሁሉ ነገር ምስጢርም ትረዱ ዘንድ ነው እንጂ። አስቀድሞ ግን በእግዚአብሔር የሚያምኗት ሃይማኖት የማትዳሰስ ናት። የምትያዝ አይደለችም። የማትመሳሰል፣ የማትመረመር፣ የማትነገር ናት። ባለመመርመር ትከበራለች፣ ትታመናለች እንጂ በልብ በመታመን የሚሰገድላታል እንጂ። ሃይማኖት በአብ የተጀመረች ወደ ወልድም ትደርሳለች፣ በመንፈስ ቅዱስም ትፈጸማለች። ሃይማኖት የነፍስ ብርታት የሕይወትም መገኛ ናት። የማትሞት ሥር ናት። የሃይማኖት ጥንቱ የአብ ባሕርይ ነው። ሦስትነትም የማትቆጠር፣ የማትጨፈለቅ፣ የማትበላለጥ፣ የማትመረመር በባሕርይ አንዲት ናት። በክብር በሥልጣን በሥራም በአገዛዝም በጌትነትም የማትለይ አንዲት ናት። ነገር ግን በአካላት በአስማት ትለያለች። በሥልጣን በሥራ ግን አንዲት ናት። ሦስትነት ዓለም ሳይፈጠር የነበረች ናት። በሚቆጠር ዘመን የነበረች አይደለችም። ለመኖሯ ጥንት ፍጻሜ የሌለው ነው እንጂ ብሌት የለባትም። ትመሳሰላለች፣ ሕልፈት የለባትም፣ አትነዋወጥም፣ መጉደልም የለባትም። እርሷ ቀድሞ እንደነበረች ለዘላለም ጸንታ ትኖራለች እንጂ ሦስትነት ይሰገድላት ዘንድ አሁን የተገኘች አይደለችም። ዓለም ሳይፈጠር በመላእክት ዘንድ በሰማያት ይሰገድላት ነበር እንጂ በምድርም በአበው ዘንድ ትመሰገናለች እንጂ በነቢያትም ዘንድ ትመሰገናለች እንጂ በሐዋርያትም ዘንድ ትነገራለች እንጂ በአብያተ ክርስቲያናትም እስካሁን ትከብራለች፣ ከፍ ከፍም ትላለች እንጂ። ወንድሞቼ ከሰማያት መፈጠር ጀምረን የሦስትነት አገዛዝ፣ ጌትነት፣ ስግደት፣ ክብር አንዲት እንደሆነች እናስረዳለን። በመለኮት ያለ የአካል ሦስትነት እንደዚህ ያለ ነው። በተፈጥሮ ኃይል የተሰጣቸው መላእክት ሱራፌል፣ ኪሩቤል በማያቋርጥ አንደበት በዜማ ቅዱስ 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 በማለት በአንዲት ጌትነት ለእግዚአብሔር ምስጋናን ያቀርባሉ። አባታችን አብርሃም በወይራ ስር ባለ ጥራ ወንበር ላይ ሳለ ሦስት መላእክትን አይቶ የሥላሴን አንዲት ክብር አንዲት ጌትነት ተናገረ። ሦስቱ መላእክት የወይራ እንጨት ዳስ አብርሃም የተካከሉ ምሳሌዎች ናቸው። ሦስቱ መላእክት የሥላሴ ምሳሌ፣ ወይራ የመስቀል ምሳሌ፣ ዳስ የቤተ ክርስቲያን ምሳሌ፣ አብርሃም የሰው ዘር ምሳሌ። ያ አብርሃም ልጁን ይስሐቅን ለእግዚአብሔር ይሰዋው ዘንድ የሦስት ቀን መንገድን ሄደ። የሦስት ቀን መንገድ የሚሰዋው ለመሥዋዕት የሚቀርበው ይስሐቅ
የተካከሉ ምሳሌዎች ናቸው። የሦስት ቀን መንገድ የጌታ የሞቱ ምክር በተጀመረ በሦስተኛው ቀን የመፈጸሙ ምሳሌ፣ የጌታችን ክርስቶስ የሕማሙን የሞቱን የትንሣኤውን ምስጢራዊ ምሳሌ አብርሃም በይስሐቅ እንዳየ ጌታችንም በወንጌል አስተማሪ ነው። አባታችሁ አብርሃም ቀኔን ያያት ዘንድ ወደደ አህያትም ደስም አለው ብሎ የተናገረው ለአብርሃም ስለሰጠው ስለ መልከ ጼዴቅ ነገር ነው። ዳግመኛም ሙሴ ለእግዚአብሔር ይሰዋ ዘንድ የሦስት ቀን መንገድን ሄደ። ፈርዖንንም ለፈጣሪያችን ለእግዚአብሔር መሥዋዕትን እንሰዋ ዘንድ የሦስት ቀን መንገድን እንሄዳለን አለው። ሳራ 3 መስፈሪያ ዱቄት ወስዳ ዳቦን ጋገረች። 3 መስፈሪያ ዱቄት ሳራ ድፎ ዳቦ የተካከሉ ምሳሌዎች ናቸው። ቤተ ክርስቲያን ሦስቱን አካላት በባሕሪ በአንድነት ስውር በሚሆን በሰው ልቡና በሚጠበቅ ምስጢር አንዲት ሃይማኖትን ለማመኗ ምሳሌ ነው። ያዕቆብ 3 በትሮችን ወስዶ ወደ ውሃ ውስጥ አስገብቶ የላባን በጎች አጠጣ። 3ቱ በትሮች ውሃ የጠጡት በጎች የተካከሉ ምሳሌዎች ናቸው። 3 በትሮች የሥላሴ፣ ውሃው የጥምቀት፣ በጎቹ በማየገቡ የሚጠመቁ አሕዛብ ምሳሌ ናቸው። ዮናስ 3 መዓልት 3 ሌሊት በአንበሪ ሆድ ውስጥ አደረ። አንበሪ 3 መዓልት 3 ሌሊት ዮናስ ምሳሌዎች ናቸው። ተቀዳሚ ተከታይ የሌለው ጌታ 3 መዓልት 3 ሌሊት በመቃብር ውስጥ ለመኖሩ ምሳሌ ነው። ነገሩ እንዲህ እንደሆነ ለማስረዳት ዮናስ 3 መዓልት 3 ሌሊት በከርሰ አንበሪ እንደኖረ እንዲሁ የሰው ልጅ ክርስቶስም 3 መዓልት 3 ሌሊት በከርሰ መቃብር ይኖር ዘንድ አለው ብሎ እርሱ ጌታችን በወንጌል ተናግሯል። የነነዌ ሰዎች 3 ቀን ጾመው ከእሳት መከራ ዳኑ። 3 ቀን ጾም የነነዌ ሰዎች የእሳት ብርሃን ምሳሌዎች ናቸው። 3 ቀን የሦስትነት ጾም የስርየተ ኃጢአት የነነዌ ሰዎች የምዕመናን ዘላለማዊ ድኅነት ምሳሌ ናቸው። ነቢዩ ኤልያስ በተረበረበ የሙጋድ እንጨት ስር በላሙ ሥጋ ላይ 3 ቻል ውሃን አፈስሶ በእንጨቱ በሥጋው በውኃ ላይ እሳትን ከሰማይ አወረደ። 3 ቻል ውሃ የተረበረበ የሙጋድ እንጨት የላሙ ሥጋ ከሰማይ የወረደው እሳት የተለካ የተመዘነ ምሳሌ ነው። 3 ቻል ውሃ የሦስትነት ውሃ የጥምቀት እንጨት የመስቀል የላም ሥጋ የክርስቶስ ሥጋ ደም እሳት የልጅነት ምሳሌ ነው። ዳንኤል በየቀኑ 3ቱን የቤቱን መስኮቶች ከፍቶ ፊቱን ወደ ምስራቅ መልሶ በለመነ ጊዜ የሚሻውን አገኘ። የልቡናችንን ዓይኖት ገልጠን ለአብ ለወልድ ለመንፈስ ቅዱስ ወደ ምስራቅ ልመናችንን እናቀርብ ዘንድ እንዲገባ የአንድነት የሦስትነትን ምስጢር ሲያስተምር ነው። ያለ ጥርጥር በሃይማኖት የነበሩ 3ቱ ልጆች ወደ እሳት ጉድጓድ በተጣሉ ጊዜ እነርሱ የተጎዱት ጉዳት የለም። ከለዳውያን ግን ተቃጠሉ። ያለ ጥርጥር በሃይማኖት የነበሩ 3ቱ ልጆች ዳኑ። የተቃጠሉ የከላውዲዮን ሰዎች ትክክለኞች ምሳሌዎች ናቸው። ያለ ጥርጥር የነበሩ 3 ልጆች መለወጥ የሌለበት የአካል ሦስትነት ምሳሌ ናቸው። የተቃጠሉ የከላውዲዮን ሰዎች በመስቀል ላይ ድል ተነስተው የሚጠፉ አጋንንት ምሳሌዎች ናቸው። ብፁዕ ጳውሎስ ለቤተ ክርስቲያን 3 ደጋግ ነገርን አስተማራት። ሃይማኖት፣ ተስፋ፣ ፍቅር ብሎ ሃይማኖት በአብ የሚያምኑት ነው። ተስፋም በወልድ ያለ ነው። የሕግ ፍጻሜዋ በመንፈስ ቅዱስ የሚደረግ ፍቅር ነው። የመንፈስ ቅዱስ የሥራ ፍሬ ፍቅር ነው ብሏልና ያ ጳውሎስ 3 ጊዜ እግዚአብሔርን ማለደው። 3 ጊዜ እግዚአብሔርን ማለድኩት ብሎ ተናገረ። በትንሽ ነገር የተወሰነች ሐዋርያ ሰው ጥበብን አስተውል። ጊዜን ሽቶ እግዚአብሔርን 3 ጊዜ ለመንኩት ማለቱ አይደለም። በአካል 3 እንደሆነ አምኜ እግዚአብሔርን ለመንኩት ማለቱ ነው እንጂ። የአብ የወልድ የመንፈስ ቅዱስ የአካላቸው ቁጥር 3 ነውና። ዳግመኛም 3 ጊዜ በበትሮች ተመታው፣ 1 ጊዜ በደንጊያ ተወገርሁ አለ። ይህም ማለት በቁጥር 3ነታቸውን አመንኩ ማለት ነው። በአካል 3ነት ባለች አንዲት ሃይማኖት በእምነት ደንጊያ የሰውነቴን አንድነት አጸናው። ዳግመኛም 3 ጊዜ በመርከብ ውስጥ ተንከራተትኩ አለ። ይህም ማለት በአይሁዳዊነት ባለሁ ጊዜ ተሸክሜው የነበረውን የኃጢአት ሸክም በአብ በወልድ በመንፈስ ቅዱስ ስም ሰውነቴን ወደ ጥምቀት ምንጭ ውስጥ አሰጠምሁ ማለት ነው። 3 መስፈሪያ ዱቄትን ወስዳ በጥቂት እርሾ ዱቄቱን ሁሉ ያቦካች ሴት በመንግሥተ ሰማያት ተመሰለች። 3 መስፈሪያ ዱቄት ጥቂት እርሾ ያቦካችው ሴት በክርስቶስ ሰውነት ያለች ጥበብ ናት። ሰውን ሁሉ በአካል 3ነት ወደ ማመን ትመልሳለች። ይህንን ሁሉ ምስጢር እንደ ማኅተም አትሞ ጌታችን 3 ጊዜ ብቅ ጥልቅ እያልን የምንጠመቃትን አንዲት ጥምቀት ለደቀ መዛሙርቱ አስተማረ።
ዞራችሁ አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም ተናገሩ ብሎ የአብ የወልድ የመንፈስ ቅዱስ ግብር አንድ እንደሆነ ማመልከት የሚገባ ከሆነ በሚገባ እናስረዳለን። የአብ የወልድ የመንፈስ ቅዱስ ግብር አንድ እንደሆነ ካስረዳን አንዴት ባሕርዩን በውስጥ በአፋ እናምናለን። በግብር አንድ እንደሆነ በባሕርይም በሥልጣንም አንድ ነው። ስለ ዓለም አፈጣጠር ነገር ጀምረን እናገራለን። ስለ ሰው ልጅ በሥጋ መምሰልም ከመገዛት ነፃ ስለመሆኑም ስለ ሰማይና ስለ ምድር ተፈጥሮ ስለ ሁሉም ባሕርይ ተፈጥሮን እናገራለን። ፍጥረት ሁሉ ከአንዲት ባሕርይ እንደተፈጠረ እናገራለን። የሌለውንም ሕይወትነት የምንሻው ነገር ሁሉ ከአብ ከወልድ ከመንፈስ ቅዱስ እንደተገኘ እንናገራለን። በቀዳሚው ጀምረን ወደ ሁለተኛው እናመጣለን። ከዚህም በኋላ ነገራችንን በመከተል እንፈጽማለን። አብ ሰማይን ፈጠረው፣ ነገር ግን ከወልድ ከመንፈስ ቅዱስ ተለይቶ አይደለም። በአካላዊ የእግዚአብሔር ቃል ሰማያት ጸኑ ብሏልና። አብ ዓለሙን ሁሉ ፈጠረ፣ ሰማይንና ምድርን የፈጠርሁ አለ እግዚአብሔር ተብሎ እንደተጻፈ። ወልድም ዓለምን ፈጥሮ ፈጸመ፣ ሁሉ በእርሱ ተፈጠረ፣ ያለ እርሱ ግን ምንም የተፈጠረ የለም። ስለ መንፈስ ቅዱስም የአብ የባሕርይ ሕይወት ፈጥሮ ፈጸመ ብሎ ሲናገር ብልህ ሰሎሞንን ሰማው። ከፍጥረት ሁሉ ምን ይበልጣል? ሰው አይደለም? ሰው የተፈጠረ ከአብ ብቻ አይደለም? ከወልድ ጋር መንፈስ ቅዱስ እየፈጸመ ነው እንጂ። ሰውን ባሪያችን በምሳሌያችን እንፍጠር ብሏልና። ሰውን እንፍጠር አለ፣ እኔ ልፍጠር አላለም። አንተ ፍጠር አላለም። ያ ይፍጠር አላለም፣ እንፍጠር አለ እንጂ። ወልድን አንተ ፍጠር ብሎትስ ቢሆን ታዛዥ እንደሆነ ባስረዳ ነበር። የመታዘዝን ነገር ያደርግ ዘንድ ክብርም አንድ እንደሆነ ያስረዳ ዘንድ በአንዲት ምክር በአንዲትም ሥልጣን ሰውን እንፍጠር አለ እንጂ። ፍጥረት ሁሉ የባሕርይ አንድነት ካላት የአካል ሦስትነት የተገኘ ነው። አብ ወልድ መንፈስ ቅዱስ ሰውን እንደፈጠረው ግን የታመነ ምስክር ዳዊት እጆች ፈጠሩኝ ብሎ ወደ እግዚአብሔር ምስጋናን አቀረበ። አንተ ብቻህን የፈጠርከኝ አይደለም፣ ተቀዳሚ ተከታይ የሌለው የልጅህ የምትሆን ቀኝ እጅህ የፈጠረችኝ አይደለችም፣ እጆች ፈጠሩኝ ብሎ ተናገረ እንጂ። ይህ ማለት ቃልህ ወልድ የባሕርይ ሕይወት መንፈስ ቅዱስ ማለት ነው። ይህም ማለት የቃልህ ጥበብ ፈጠረችኝ፣ የባሕርይ ሕይወትህ የመንፈስ ቅዱስ እውቀት ሰራችኝ ማለት ነው። አንተ ስትፈጽም ነው። ኢዮብም እንደዚህ ነገሩን ወደ እግዚአብሔር መልሶ እጆችህ ፈጽሞ ፈጠሩኝ፣ ሰማያትና በውስጣቸው ያለው ኃይል ሁሉ በእነዚያው እጆች ተፈጥረዋል አለ። በእግዚአብሔር ቃል ሰማያት ተፈጠሩ፣ ከባሕርዩ በተገኘ በመንፈስ ቅዱስም ብርሃናቸው ሁሉ ተፈጠረ። የእግዚአብሔር አካላዊ ቃል ልጁ ነው እያለ የባሕርይ ልጁ አካላዊ ቃልን የባሕርይ ሕይወቱ መንፈስ ቅዱስን እጆች ብሎ አስረዳ። ዳግመኛም ነቢዩ ሆሴዕ በእጆቹ የሰማያት መላእክትን ፈጠረ አለ። በቃል በመንፈስ ቅዱስ የሰማይ ሰራዊትን እንደፈጠረ ያስረዳል። እንደ መልካችን እንደ ምሳሌያችን ሰውን እንፍጠር አለ። እንፍጠር ማለት የሦስትነት አነጋገር ነው። በአምሳል በአርአያ ማለት ግን የአንድነት አነጋገር ነው። ሰው በአብ አምሳል ብቻ ተፈጠረ ብለው ብዙዎች እንዳይጠራጠሩ፣ ስለዚህ ነገር እንደ ምሳሌያችን እንደ መልካችን አለ። ስለዚህም ነገር በፈጣሪ አርአያና አምሳል የተፈጠረች የአዳም መጀመሪያይቱ መላዋ የተፈጥሮ ባሕርይ ትእዛዝን በመተላለፍ ተጎድታ አምላክነትን በመመኘት ሞታ ከኃጢአት በጥምቀት ከበረች። በአብ ስም ብቻ በመጠመቅ የከበረች አይደለችም፣ በወልድ በመንፈስ ቅዱስም ስም እንጂ። በመፈጠር ጊዜም እንደዚህ ተፈጥሮ ነበርና። ስለዚህ ነገርም በሦስቱ ስም በመጠመቅ አብ ያካትታል። በዚህ በአርአያው የፈጠረን እግዚአብሔር ነውና በልጅነት አክብሮ በመንፈስ ቅዱስ ያተመን እግዚአብሔር ነው ብሎ ጳውሎስ እንደተናገረ፣ መታተባችንም በድኅነት ቀን ያተብሁባችሁ መንፈስ ቅዱስን አታሳዝኑ ብሎ ጳውሎስ እንደተናገረ፣ ልቡናችንን ከመንፈስ ቅዱስ የተነሳ በታተብን ጊዜ በሌላ አምሳል የምንመሰል አይደለም፣ የወልድ በምትሆን በአንዲት አርአያ እንመሰላለን እንጂ። አስቀድሞ ያወቃቸው በልጁ አምሳል ይፈጠር ዘንድ አስቀድሞ አምሳልን የፈጠረ ብሎ ጳውሎስ እንደተናገረ፣ የአብ የወልድ የመንፈስ ቅዱስ መመሳሰል አንድ እንደሆነ ከዚህ በኋላ በሥላሴ አምሳል ፍጥረቱ ሁሉ ይከናወናል። ከመንፈስ ቅዱስ የተነሳ ልቡናችንን በታተብን ጊዜ የእግዚአብሔር አርአያና የእርሱም አምሳል እንሆናለንና። ሰው የእግዚአብሔር ክብር የእግዚአብሔር አምሳያነት በእርሱ ላይ ሳለ ራሱን ሊከናነብ አይገባም ብሎ ጳውሎስ እንደተናገረ፣ ይልቁንም እግዚአብሔር አብን በመልክ የሚመስል በባሕርይ አንድ የሚሆን መንፈስ ቅዱስ አድሮበት ከተገኘ አብ ታላቅ ነው፣ ወልድ ታላቅ ነው። መንፈስ ቅዱስን በታላቅነት ከአብ ከወልድ አይለይም። እግዚአብሔር አብ ታላቅ ነው፣ ኃይሉ የሚሆን ወልድም ታላቅ ነው ተብሎ ተጽፏልና፣ ክርስቶስም የእግዚአብሔር አብ ኃይሉ እንደሆነ ተጽፏል።
ለጥበቡም ስፍር ቁጥር የለውም ተብሎ ያም ጥበብ የተባለ መንፈስ ቅዱስ ነው። ጥበብ ዕውቀት የሚሆን የእግዚአብሔር አብ የባሕርይ ሕይወቱ መንፈስ ቅዱስ በእርሱ ሕልው ነው ተብሎ እንደተጻፈ አብ ሰላም ነው፣ እነሆ እንደ ሰላም ፈሳሽ ወደ እነርሱ እመለሳለሁ ተብሎ ተጽፏልና። ወልድ ሰላም ነው፣ ሕዝብንና አሕዛብን ሁለቱን አንድ ያደረገ አስታራቂያችን እርሱ ነው ብሎ ጳውሎስ እንደተናገረ መንፈስ ቅዱስ ሰላም ነው። የመንፈስ ቅዱስ የሥራ ፍሬው ፍቅር ነው፣ ፍቅር ናት ተብሎ እንደተጻፈ አብ ምንጭ ነው፣ የሕይወት ምንጭ ከአንተ ዘንድ ተገኝቷል እኮን ተብሎ እንደተጻፈ ወልድም ምንጭ ነው፣ የሕይወት መገኛ እኔን ተውኝ፣ ውሃው የማይገኝ ጉድጓድን ቆፈሩላቸው ተብሎ እንደተጻፈ መንፈስ ቅዱስም ምንጭ ነው። ባይሆንስ ጳውሎስ መንፈስ ቅዱስን ጠጥተን ባላለም ነበር። ይልቁንም መንፈስ ቅዱስ ምንጭ እንደመሆኑ መጠን ጌታችን ከተናገራቸው ነገሮች አምጥተን ዳግመኛ እናስረዳለን። በመጽሐፍ እንደተጻፈ ኢየሱስ በቆመ ጊዜ ድምፁን አሰምቶ እንዲህ አለ፣ የተጠማ ወደ እኔ ይምጣና ይጠጣ። መጽሐፍ እንደተናገረ የሕይወት ውሃ ጎርፍ ከባሕርዩ ይፈሳል። ይህንንም ያመኑበት ይቀበሉት ዘንድ ስላላቸው ስለ መንፈስ ቅዱስ ተናገረ ተብሎ እንደተጻፈ አብ ብርሃን ነው፣ እግዚአብሔር ብርሃን ነው ተብሎ እንደተጻፈ ወልድ ብርሃን ነው፣ የዓለም ብርሃን እኔ ነኝ ብሏልና። መንፈስ ቅዱስ ብርሃን ባይባልስ ጳውሎስ መንፈስን አታጥፉ ባላለም ነበር። ነገር ግን ለብዙ ሰዎች ይህ ነገር ጨለማን ይመስላል። ዳዊትም አጉልቶ በብርሃንህ ብርሃንን እናያለን ብሎ ተናግሯል። ይህም ማለት በልጅህ ብርሃንን አየን ማለት ነው። ይህም ማለት ሦስተኛ አካል መንፈስ ቅዱስ ነው። ለኃጢአት የተገዛውን አብ ነፃ ያደርገዋል፣ ወልድም ነፃ ያደርገዋል። አይሁድን የተናገረበት አንቀጽ አለና ወልድ ነፃ ካደረጋችሁ በእውነት ነፃዎች ትሆናላችሁ ብሎ መንፈስ ቅዱስም ነፃ ያደርጋል። የእግዚአብሔር የባሕርይ ሕይወቱ መንፈስ ቅዱስ ባለበት ዘንድ በዚያ ነፃነት አለ ብሎ የተናገረበት አንቀጽ አለና የአብ ሕግ ነፃ ያደርጋል፣ የወልድም ሕግ ነፃ ያደርጋል፣ የመንፈስ ቅዱስም ሕግ ነፃ ያደርጋል። የመንፈስ ቅዱስም ሕግ ከሞት ከጥፋት ነፃ ያደርግሃል ብሎ የተናገረበት አንቀጽ አለና አብ ቸር ነው፣ ወልድም ቸር ነው። ያንተ አይነ ልቡናህ ንፉግ ቢሆን እኔ ቸር ነኝ ብሎ የተናገረበት አንቀጽ አለና መንፈስ ቅዱስም ቸር ነው። ቸር የሚሆን ቅዱስ መንፈስህ ወደ ቀናች ምድር ይምራኝ ብሎ የተናገረበት አንቀጽ አለና አብ በወደደው አድሮ ይኖራል፣ ለተገዥ ባሕርይ ፈቃድ የለውምና። ወልድም በወደደው አድሮ ይኖራል፣ ነፃ የሚያወጣ ነውና። መንፈስ ቅዱስም በወደደው አድሮ ይኖራል። ነፋስ ወደ ወደደበት ይነፍሳል። ድምፁን ትሰማለህ፣ ከወዴት እንደሚመጣ ወዴትስ እንደሚሄድ አታውቅም ይላል። አብ ሁሉን ይይዛል፣ ወልድም ሁሉን ይይዛል፣ መንፈስ ቅዱስም ሁሉን ይይዛል። ዳዊትም የባሕርይ ሕይወትህ ከሚሆን ከመንፈስ ቅዱስ ተለይቼ ወዴት እሄዳለሁ? መገለጫህ ከሚሆን ከወልድስ ርቄ ወዴትስ እሸሻለሁ ብሏል። አብ ሁሉን ማድረግ ይችላል። አቤቱ ጌታ ሆይ ሁሉም ማድረግ እንድትችል ምንም ምን እንዳይሳንህ አውቃለሁ ብሎ ኢዮብ እንደተናገረ ወልድም ሁሉን ማድረግ ይችላል። ጌታችን በወንጌል ለሚያምን ሰው ሁሉ ይቻለዋል ብሎ እንደተናገረ መንፈስ ቅዱስም ሁሉም ማድረግ ይችላል። ልዩ የሚሆን የእውቀት መገኛ መንፈስ ቅዱስ የእግዚአብሔር ጥበብ ይህች ናት ይላልና በብዙ ረቂቅ ፍጥረት ውስጥ የሀብቱን ዕድል ያሳድራል። በሁሉ ዘንድ ያማረ ሆኗላ። የማይለወጥ እውቀት፣ የማይከለከል አዳኝ፣ የሚረባ የሚጠቅም፣ የማይዋሽ ሰውን ወዳጅ ነው። የማይለወጥ ጽኑ፣ ሁሉን ማድረግ የሚቻለው የማይናወጥ ፈጣሪ፣ ሁሉን የሚጎበኝ በኤጲስቆጶሱ ሁሉ አድሮ የሚኖር እርሱ ነው። በኤጲስቆጶስ ሁሉ ብቻ አድሮ የሚኖር አይደለም፣ ዳግመኛ ሰውን መርጦ ኤጲስቆጶስ ያደርጋል እንጂ። በግብረ ሐዋርያት ውስጥ ጳውሎስ ምስክሬ ነው፣ ራሳችሁን ጠብቁ ብሎ መንፈስ ቅዱስ እናንተን ጳጳሳትን አድርጎ የሾመባቸውን መንጎች ሁሉ አስተውሉ። አብ ነቢያትን ላከ፣ ወልድም ነቢያትን ላከ፣ መንፈስ ቅዱስም ነቢያትን ላከ። ከነቢያት አንዱ ኢሳይያስ እንደተናገረ እግዚአብሔር ላከኝ፣ የባሕርይ ሕይወቱ መንፈስ ቅዱስም ላከኝ ብሎ ሐዋርያት ከአብ ተላኩ፣ ከወልድም ተላኩ። እነሆ እኔ እንደ በጎች በተኩሎች መካከል እልካቸዋለሁ ብሏልና ከመንፈስ ቅዱስም ተላኩ። ከመንፈስ ቅዱስ የተላኩ ሐዋርያት ወደ ሴሌውቅያ ወረዱ ተብሎ እንደተጻፈ አብ ሐዋርያትን ጠራቸው፣ ወልድም ጠራቸው፣ እንዲሁ መንፈስ ቅዱስም ጠራቸው። ከሐዋርያት ጋር እግዚአብሔርን ሲያገለግሉ ወደ ሥራ የጠራኋቸውን በርናባስንና ጳውሎስን ለዩልኝ አለ። መንፈስ ቅዱስ ብሏልና ለዩልኝ አለ። እናንተ በርናባስንና ጳውሎስን ለዩልኝ ማለቱ እንደ ገዥ እናገራለሁ፣ እንደ ተገዦችም ስሙኝ ሲል እየጾሙ እና እግዚአብሔርን እያገለገሉ አለ። እግዚአብሔርን ያገለግሉ ነበር እንዳለ ተረዳ።
አሁንም መንፈስ ቅዱስ የሚታዘዝ እንደሆነ የሚናገሩ ሰዎች ይሏሉ። መንፈስ ቅዱስ የሚታዘዝ ከሆነስ ከመላእክት ከሐዋርያት እንዳንዱ መሆኑ ነዋ ብለን እንነግራቸዋለን። መላእክትን በርቀት የሚፈጥራቸው የሚያገለግሉትንም ከእሳት የፈጠራቸው እርሱ ነው ብሏልና። ነገር ግን መንፈስ ቅዱስ የሚታዘዝ አይደለም፣ የሚያገለግሉት የሚገዙለት እንጂ። እግዚአብሔርን ሲያገለግሉ መንፈስ ቅዱስ ለዩልኝ አለ ብሎ እንደተናገረ ለዩልኝ እንዳለም ተረዱ። ገዥ እንደሆነም አስተዋላችሁንም? ታዛዥ ቢሆንስ ለዩልኝ ባላለም ነበር። ለሥራ የጠሯቸውን በርናባስንና ጳውሎስን ለዩልኝ ብሎ የተናገራት ይህች ቃል የእግዚአብሔርነት ናት እንጂ። እኔ ከእናታቸው ማኅፀን ለይቻቸዋለሁና አሁንም እናንተ በርናባስንና ጳውሎስን ለዩልኝ። ጳውሎስ ከመንፈስ ቅዱስ የተነሳ እንደተጠራ ከሐዋርያትም ወንጌልን ወደ ማስተማር እንደተለየ የጌታችንን ወንጌልን ለማስተማር ሐዋርያ ተብሎ የተጠራ የኢየሱስ ክርስቶስ ተገዢ ጳውሎስን የነኝ ብሎ በመጀመሪያ ለሮም ሰዎች በጻፈው መጽሐፍ ተናግሯል። ወዳጆች ዛሬ ግን እግዚአብሔርን ያውቁት ዘንድ አእምሯቸውን ወደ ቅዱሳት መጻሕፍት ከሚያገናኙ ይልቅ ያንን ክደት የሚያከማቹ ሰዎች ነገርን አገኙ። እኔ እግዚአብሔር እንደሆንኩ በምርምር ደርሳችሁ እወቁ እንዳለው። ዳግመኛም ሌላ ስድብንና ዝብብትን አገኙ እንጂ በውኑ ለአብ ዙፋን አለውን ብለው ይጠይቁናል። አዎን ብለን እንመልስላቸዋለን፣ እግዚአብሔር ክቡር በሚሆን ዙፋኑ ላይ ይኖራል ብሏልና። ዳግመኛም ለወልድ ዙፋን አለውን ብለው ይጠይቁናል። አዎን ብለን እንመልስላቸዋለን፣ ስለ ወልድም አቤቱ ዙፋንህ ለዘላለም ነው ተብሎ ተጽፏልና። መንበርም ሲል በሰማህ ጊዜ የአምላክነት መገባት እንደሆነ መንበርን ወቀው። ይኸውም ሥልጣን፣ መንግሥት፣ ጌትነት ነው። ቅዱሳት መጻሕፍት ሰው ለሰው እንዲነግር ለእኛ ይነግሩናልና። ዳግመኛም ከመንበር የተነሳ አውቀን ከአብ ከወልድ ጋር አንድ ባሕሪ አንድ ገዢ እናደርገው ዘንድ ለመንፈስ ቅዱስ መንበር እንዳለው የተጻፈ ወዴት አለ ይሉናል። እኛስ እንዲህ የሚሉትን ሰዎች እንዲህ ባለ ነገር ልንከራከራቸው አይገባም። ሐዋርያት ከመሬት የተፈጠሩ ተገዦች ሲሆኑ በዙፋኑ መቀመጥን አድሏቸዋልና። 12 የምትሆኑ እናንተ ሐዋርያት በ12ቱ ነገደ እስራኤል እየፈረዳችሁ በ12 ወንበሮች ትቀመጣላችሁ ብሎ እንደተናገረ ፍጹም ፈጣሪ የሚሆን መንፈስ ቅዱስማ መንበር እንደምን የለውም። ዳግመኛ የመንፈስ ቅዱስ ምስጋና ወዴት አለ? በየትስ ይመሰገናል ይሉናል። አብ ይመሰገናል፣ ወልድም ይመሰገናል፣ መንፈስ ቅዱስ ግን አይመሰገንም ይሉናል። በዚህም ሐዋርያትን ይመረምሩ ዘንድ እንመልስላቸዋለን። ኢሳይያስም ይናገራል፣ ጳውሎስም ይመሰክራል፣ እግዚአብሔርን ከፍ ባለ በሰፊ ዙፋን ላይ ተቀምጦ አየሁት ብሏልና። ይህንንም ስለ መንፈስ ቅዱስ ተናገረ። ስለዚህም ከማስረዳት አንዘገይም። እግዚአብሔርን ከፍ ባለ በሰፊ ዙፋን ላይ ተቀምጦ አየሁት፣ ምስጋናውም ቤትን የመላ ነው። እያንዳንዱ ክንፋቸው 6 የሚሆን ሱራፌል በዙሪያው ይቆማሉ። ምስጋናው በምድር በሰማይ የመላ ፍጹም አሸናፊ የሚሆን እግዚአብሔር ክቡር ምስጉን ነው ብለው ድምፃቸውን ያሰማሉ። ዙፋንን ምስጋናን በዚህ ተረዳ። እግዚአብሔር እንዲህ አለኝ፣ ወደዚህ ወገን በመምህርነት ማንን እልካለሁ? ማንስ ይሄዳል አለኝ። ወገኖቹም አይሁድ ናቸው። መስማቱን ትሰማላችሁ፣ ልብ አታደርጉትም እንጂ፣ ማየትን ታያላችሁ፣ አታውቁትም እንጂ። የእነዚህ ወገኖች ልቡናቸው ደንድኗልና ጆሮአቸውንም ከመስማት አደንዝዘዋልና። ከዚህም በኋላ በመጽሐፍ ተጽፎ ያለውን ይመልከቱ። ከዓመታት ብዙ ዙሪያ በኋላ ጳውሎስ መጥቶ ወደ ሮሜ ይደርሳል። ተቀዳሚ ተከታይ የሌለው ክርስቶስን ወደ ማመን ምዕመናንን ሲያስተምር ከአይሁድ ጋር ይከራከራል። እነርሱም ተመልሰው ይክዱታል። ይህች የተነገረችው ትንቢትም በእነርሱ እንደተፈጸመባቸው ያን ጊዜ ያስታውሳታልና ምን ብሎ የተረጉምላቸዋል? መንፈስ ቅዱስ በጎውን ነገር ተናገረ አለ። አብ ተናገረ አላለም። ወልድም ተናገረ አላለም። በነቢዩ ኢሳይያስ አድሮ መስማትን ትሰማላችሁ፣ ነገር ግን ልብ አታደርጉም ብሎ መንፈስ ቅዱስ በጎ ነገርን ተናገረ አለ እንጂ። ከኋላ ተጽፎ ያለውንም ነቢዩ ኢሳይያስ አሸናፊ እግዚአብሔር ከፍ ባለ ዙፋን ይቀመጣል ብሎ ከተናገረ በመላእክትም ዘንድ ፈጽሞ ይመሰገናል። መንፈስ ቅዱስ እንደሆነም ጳውሎስ ይናገራል። ለመንፈስ ቅዱስ መንበር የለውም የሚል የተከራካሪ መናፍቅ ቅሬት ማን ነው? መንፈስ ቅዱስ የባሕሪ ገዢ የባሕሪ አምላክ ነውና መላእክት ይገዙለታል ያገለግሉታልና። ከአብ ከወልድ ጋር ክብር፣ ጌትነት፣ ከሃሊነት፣ ሥልጣን ለመንፈስ ቅዱስ ይገባል።
ለዘላለሙ በእውነት። ምዕራፍ 19 ይቀጥላል። ረድኤተ እግዚአብሔር አይለየን። ምዕራፍ 20 የሐዲስ ቂሳርያ ጳጳስ ስለሆነው ለጎርጎርዮስ ስለ ሃይማኖት ተገልጦለት የተናገረው የሃይማኖት ነገር ይህ ነው። በቅድምና የነበረ እግዚአብሔር አብ በተለየ አካሉ አንድ ነው። ሕያው የሚሆን አካላዊ ቃል ወልድ፣ ቀዳማዊ ጥበብ፣ የባሕሪ ገንዘቡ የሚሆን ኃይልም ገንዘቡ የሚሆን አብን የሚመስልበት መልክ ገንዘቡ የሚሆን ከፍጹም ወላዲ አብ የተገኘ ፍጹም ወልድ ነው። አንድ ገዥ የሚሆን ተቀዳሚ ተከታይ የሌለው ወልድ ከብቻው ከአብ የተገኘ ብቸኛ ወልድ ከእግዚአብሔር የተገኘ እግዚአብሔር ነው። የአባቱ ባሕሪ አራያ የእግዚአብሔርነት አምሳያ ያለው ከአባቱ ጋር ሁሉን የፈጠረ አካላዊ ቃል ያለውን አካል ሁሉ የፈጠረ ነው። ያለውን ፍጥረት ሁሉ የሚትዝ ጥበብ ገንዘቡ የምትሆን ፍጥረትን ሁሉ የፈጠረ ኃያል የሚሆን ከባሕሪ አባት የተገኘ የባሕሪ ልጅ ከማይታይ የተገኘ የማይታይ ከማይሞት አባት የተገኘ የማይሞት ልጅ ቅድመ ዓለም ከነበረ አብ የተገኘ ቅድመ ዓለም የነበረ ወልድ አንድ ነው። ከፍጹም አብ የሰረጸ ፍጹም መንፈስ ቅዱስ አንድ ነው። እግዚአብሔር አብ በእርሱ ሕልው ሆኖ የሚኖር በሚያምኑት ሁሉና በፍጥረቱ ሁሉ አድሮ የሚኖር በአራቱ ማዕዘን ምሉ የሆነ ወልድም በእርሱ ሕልው ሆኖ የሚኖር የክብር መገኛ ክብር ያለው ክብርን የሚሰጥ የሕያዋን የፍጥረታት ሕይወት የሚሆን ከፍጹም አብ የሰረጸ ፍጹም መንፈስ ቅዱስ አንድ ነው። በጌትነት ፍጽምት የምትሆን ሦስትነት በባሕሪም የማትከፈል የማትለይ ናት። በሥላሴ ውስጥ ምን ፍጡር የለም፣ የሚታዘዝም የለም። ቀድሞ ያልነበረ ኋላ የተገኘ ሆኖ የተጨመረ የለም። ወልድ ከአብ ከመንፈስ ቅዱስ የሚጎድልበት የለምና መንፈስ ቅዱስም ከአብ ከወልድ የሚጎድልበት የለምና ከአንዱ ወደ ሁለተኛው ከሁለተኛው ወደ ሦስተኛው የተጨመረ የለም። የማትለይ የማትጨመር ናት እንጂ ያችውም ለዘላለሙ የምትኖር ሦስት ናት። ለዚህ ብፁዕ ለሚሆን ጳጳስ አምላክን የወለደች ቅድስት ድንግል ማርያምን እንደተገለጠችለት መጻሕፍት መምህራን ይናገራሉ። ክቡር የሚሆን ወንጌላዊው ቅዱስ ዮሐንስም እንደተገለጠለት በእመቤታችን ትእዛዝ የከበረ ዮሐንስ ሕይወትን ስለምትሰጥ ሦስትነት ምስጢር ነገረው ብለው ይህች ሃይማኖት በእውነት የምታድናት ደገኛ ምስጢርም ናት። ምዕራፍ 21 እስክንድርያ ሊቀ ጳጳሳት ቄርሎስ ስለ መልከ ጼዴቅ የተናገረው ነገር ይህ ነው። ጳውሎስ እንዲህ አለ። ይህ መልከ ጼዴቅ የኮሎዶ ጎሞርን ነገሥታት ድል ከነሳቸው ዘንድ በተመለሰ ጊዜ አብርሃምን የተገናኘው የልዑል እግዚአብሔር አገልጋይ ነው። አብርሃምን መረቀው። አብርሃምም ከገንዘቡ ከ10 1 ከፍሎ ሰጠው። በቀደመው የስሙ ትርጓሜ የእውነት ንጉሥ ማለት ነው። ከዚያ በኋላም የሳሌም ንጉሥ ተባለ። ትርጓሜውም የሰላም ንጉሥ ማለት ነው። ያችውም ሳሌም ኢየሩሳሌም ናት። በእውነት አባት የለውም እናትም የለውም። የትውልዱ የነገዱ ታሪክ መጽሐፍ የለም። የዘመኑ መጀመሪያ የለውም። ለአነዋወሩም ፍጻሜ የለውም። በእግዚአብሔር ልጅ አምሳያ ካህንን ሆኖ ብዙ ዘመን ኖረ። የአበው አለቃ የሚሆን አብርሃም ከምርኮው ከ10 1 የሰጠው የዚህን የመልከ ጼዴቅን ደግነት ተመልከቱ፣ አስተውሉ። ከሌዊ ወገን ክህነት ለሚሾሙ የሙሴ ሕግ ኦሪት እንዳዘዘች ከአብርሃም ባሕሪ ከተገኙ ከወንድሞቻቸው ከ10 1 ይቀበሉ ዘንድ የተሠራ ሥርዓት ነበራቸው። ይህ ትውልዱ ከሌዋውያን ወገኖቻቸው መሆኑ ታሪክ ያልተጻፈለት መልከ ጼዴቅ ግን ከአብርሃም ከ10 1 ተቀበለ። የወራሽነት ተስፋ ያለውን ባረከው። በጉላ በተረዳ ነገርስ ያለ ጥርጥር የሚያንሰው ከሚበልጠው ይባረካል። በዚህ ዓለምም ሟች ሰው አስራትን ይቀበላል። በወዳኛው ዓለም ግን ሕያው እንደሆነ ምስክር ያለው ነው። ስለ አብርሃም ግን ተነገረ። ከ10 1 የሚቀበል ሌዊ እርሱ ለመልከ ጼዴቅ አስራትን ሰጠ። ሌዊ ገና በአባቱ ባሕሪ ሳለ መልከ ጼዴቅ አብርሃምን በተገናኘው ጊዜ አስራትን ሰጠ። ቄርሎስ እንዲህ አለ። ዛሬም ለትምህርት የምትተጉ ልጆች እናንተ ተጠምታችሁ ሳለ ወደዚህ መጥታችሁ ቤተ ክርስቲያንን መላችኋት። የምዕመናን በሚሆን ትምህርትም ትረኩ ዘንድ ልቡናችሁን በጎ ፍሬን ያፈራ ዘንድ የውሃ ሀብትን ዘወትር የሚያጠጧት የምድር ፍሬ እንዲያበቅል እንዲሁ ሁሉ በፍጹም ጥበብ በፍጹም እውቀት የተማሩ ቅዱሳን አባቶች ነገራቸው ትምህርታቸው መድኃኒት ለመሆን በሰው ልቡና ያድራል። አሁንም የተጠማችሁ ሁኑ። ብልህ ከሚሆን ከጳውሎስ የትምህርቱን ምንጭ ተቀብለን እናረካቸዋለን፣ የመድኃኒት መገኛ ነውና። እንግዲህ የከበረ ስለሚሆን መልከ ጼዴቅ ጳውሎስ እንዲህ አለ። ይህ ሳሌም ንጉሥ መልከ ጼዴቅ የልዑል እግዚአብሔር አገልጋይ ነው።
ስለ እርሱ የሆነው ነገር፣ ስለ እርሱ የተነገረው ነገር ሁሉ እንግዲህ ለብዙዎች ብዙ ነው። እርሱ ጳውሎስ ትርጓሜው ድንቅ ነው፣ ቀላልም አይደለም ብሎ የተናገረበት አንቀጽ እንዳለ፣ ይልቁንም ምስጢሩን ለማያስተውሉ ለመስማት ደንዛዞች ለሆኑ፣ ነገር ግን የእርሱ ነገር ተጽፎ እንዳለ ነገርን እናገራለሁ። መንፈስ ቅዱስ ነው ወይም እግዚአብሔር ነው እንጂ እንደኛ ሩቅ ብእሲ አይደለም የሚሉ አሉና፣ እንዲህ ካሉ ካዱ። ይህንን የሚያስቡ ሰዎች ከደገኛው ሐሳብ ወጡ። እንግዲህ ከሁሉ አስቀድሞ ይህንን ልነግራቸው ይገባል። መልከ ጼዴቅ የእግዚአብሔር አገልጋይ እንደሆነ ሰምታችሁ መንፈስ ቅዱስ ነው ወይም እግዚአብሔር ነው እንደምን ትሉታላችሁ? ከአብ ከወልድ ጋር በባሕሪ አንድ የሚሆን በክብር የሚተካከል ከፍጡራን የማይመሳሰል መንፈስ ቅዱስ በክህነት ሹመት አላገለገለምና ካህን መባልም ፈጽሞ አይስማማውም። የክህነት አገልግሎት ሥራም ለመለኮት አይገባውም። እናንተ እንደምትሉት መንፈስ ቅዱስ ካልሆነ ለማን ያገለግላል? ለሚበልጠው ለሚልቀው ከእርሱ በላይ ለሚሆነው ነውን? ከሁሉ የሚበልጥ መንፈስ ቅዱስን ማን ይበልጠዋል? ቀናውን የምታስቡ ከሆነ ክህነትን የሚሾም ለራሱ የሚያገለግል የሚገዛ አይደለም፣ ለሚበልጠው ለሚቀድመው ነው እንጂ። ለእግዚአብሔር ግን መገዛት ማገልገል የታወቀ ነው። እንደተጻፈ ልዩና አንዲት ለምትሆን የሥላሴ ባሕሪ መላእክት፣ የመላእክት አለቆች፣ መናብርትና ሥልጣናት በክህነት ያገለግላሉና፣ ሦስተኛ አካል የሚሆን እርሱ መንፈስ ቅዱስ ግን ቆሞ ለማን ያገለግላል? ዳግመኛም እንጂ ስለ ወልድ ሐዋርያችንን የካህናት አለቃችንንም የምናምንበትን ኢየሱስ ክርስቶስን ተመልከቱት ተብሎ የተጻፋለ ይላሉ። ዳግመኛ ኢየሱስ ስለ እኛ እንደ መልከ ጼዴቅ ባለው ሹመት የቀደመው የዘላለም ሊቀ ካህናት ሆኖ ወደ ገባበት እንገባለን ብሎ ሐዋርያ ተናግሯል ይላሉ። ተቀዳሚ ተከታይ ከሌለው ከጌታችን ከኢየሱስ ክርስቶስ ሥጋዌ ደገኛ ምስጢርና የቀናች መንገድ ልቦናችሁ እንደ ራቀን ይነግራቸዋለሁ። ከባሕሪው ሳይለወጥ ከአብ ሳይለይ ራሱን ዝቅ አድርጎ ሰው በሆነ ጊዜ ነው እንጂ ወልድ አገልጋዩ ሊቀ ካህናት እንዳልተባለ እንኪያ እንደምን አላስተዋላችሁም? ይህ ያገኘው ዘንድ አይቻልም፣ በሰው ልክ ራሱን ዝቅ አድርጓልና ነው እንጂ። ባለጸጋ የባሕሪ አምላክ ሲሆን እንደኛ ከእኛ ጋር እርሱ ተቸገረ። ሊቀ ካህናት ሐዋርያ በመባሉ ትሕትናን መከራን መቀበል ገንዘቡ ሆነ። ይህ የተነገረው ሁሉ ለተገዥ ባሕሪ ለሩቅ ብእሲ ሰውነት ይገባል። ሐዋርያም ሊቀ ካህናትን መባል እንደኛም ሰው ሆኗልና። አሁንም መንፈስ ቅዱስ ሰው ቢሆን ኖሮ እርሱም ያገለግል ነበር፣ የአገልጋይ ሹመትንም ያገኝ ነበር፣ ወልድ ራርቶ እንደኛ ሰው እንደሆነ። ይህ ማለት ስድብ ከሆነ ከቅዱሳት መጻሕፍት የወጣና የማይመሳሰል ከሆነ የከበረ ጌትነቱን ለምን ይነቅፋሉ? ይህ ብቻ አይደለም፣ ዳግመኛ መንፈስ ቅዱስን በተገዥ ባሕሪ መጠን ያጓርዱታል እንጂ። ይኸውም ከአብ ከወልድ ጋር ሁሉን የሚገዛ ነው። ፍጥረቱ ሁሉ ይሰግዱለታል፣ ካህናቱ ሁሉ በሰማይ በምድር ያከብሩታል። ዳግመኛም የስሙ ትርጓሜ እንደ ግብሩ የሆነ መልከ ጼዴቅ እንጂ የእውነት ንጉሥ ተባለ። ዳግመኛም የሳሌም ንጉሥ ተባለ። እንደኛ ያለ ሩቅ ብእሲ የሆነ የእውነት ንጉሥ የሰላም ንጉሥ ይባል ዘንድ አይቻልም። ይህ ለመለኮት ይገባል እንጂ። እኛም ስለዚህ ነገር በጥቂቱ በእውነት እንነግራቸዋለን። የልቡናችሁን ዓይኖች ትቢያ ታጥባችሁ ስለዚህ ሰው በቅን ልቡና መርምሩ። መልከ ጼዴቅን የሰላም ንጉሥ የእውነት ንጉሥ ይባል ዘንድ በእውነት በመንፈስ ቅዱስ ከመሰላችሁት የጽድቅና የሰላም ንጉሥ ስለተባለም የመለኮት በሚሆን ጌትነት ክብር ካመናችሁበት ከሰላም ጋር የጽድቅ ንጉሷ ስለተባለ በአምላክ ክብር ያለ እርሱ ያገለግል ዘንድ እንዳይገባው በመለኮቱም ማገልገል እንደሌለበት እንደምን አታስቡም? ስለ ቅዱሳን መላእክት ተጽፏል፣ የአእላፋት አእላፍ ለእግዚአብሔር ይገዛሉና ተብሎ። ዳግመኛም የእርሱን ትእዛዝ የምትፈጽሙ በኃይል የጸናችሁ ሁላችሁ እግዚአብሔር መላእክት አመስግኑት ብሏልና፣ ፈቃዱን የሚፈጽሙ አገልጋዮች ሁሉ እግዚአብሔርን ያመሰግኑታል ብሏልና። አሁንም እንደተናገረው ካይደለ መንፈስ ቅዱስን ከእግዚአብሔርነቱ የመለኮት ዙፋን ካወረዱት ከመላእክትም ጋር አስተካከሉት፣ ከእነርሱም በምንም በምን አይበልጥም አሉት። እንዲያ ካልሆነ ይህንን ማለትም ማሰብ ለክህደት ነው። እውነትን አትጋፏት። ፍጡር ላይደለ ለመንፈስ ቅዱስ ሹመትን እየሰጣቸው አትጋፏት። እንግዲህ እጅግ እየተራቀቁና እግዚአብሔር ያጻፋቸውን መጻሕፍት የጠነቀቁ እየመሰላቸው እንደምን ካዱ? የእውነት ንጉሥ የሰላም ንጉሥ የተባለ ስያሜን በመሸከሙ እንደ ስም አጠራሩ ለባሕሪው የሆነ አይደለምና ከሙሴ በኋላ ለእስራኤል የተሾመ ኢያሱ እንደተባለ እናገራለሁ። የዚህ ስም ትርጓሜም የሕዝብ መድኃኒት ማለት ነው። ለዚህ ለኢያሱ የመድኃኒትነት ትርጉም አይስማማውም። መድኃኒታችን ለሚሆን ለጌታችን ለኢየሱስ ክርስቶስ ብቻ ይገባዋል እንጂ።
የከበረ ገብርኤል ቅድስት ድንግልን በተናገራት ጊዜ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ወገኖቹን ከኃጢአታቸው ያድናቸዋልና። አሁንም እንግዲህ ከሙሴ በኋላ ለእስራኤል የተሾመ አውሴ ኢያሱ ተባለ። እንኪያ እርሱ የሁሉ መድኃኒት አይደለም፣ ስምን በመያዝ ነው እንጂ። ይህ በባሕሪ መድኃኒት መባል በእውነት ለጌታችን ለኢየሱስ ክርስቶስ ብቻ ይገባል። ዳግመኛም የእስራኤል የስሙ ትርጓሜ እግዚአብሔርን የሚያየው ልቡና ማለት ነው። በሥጋ ልደት እስራኤል የሆነ እንዲሁ እግዚአብሔርን የሚያይ ልቡና ተብሎ ተጠራ። እግዚአብሔርን ግን በልቡናቸው ዓይኖች አላዩትም። ፈጣሪያቸውን ያይደለ በሰው እጅ የተሠራ ጣዖትን አመለኩ እንጂ። እግዚአብሔርን የማያዩት እነርሱ እግዚአብሔርን የሚያየው ልቡና እንደምን ተባሉ? ፍጡራን የሆነ እኛማ የልዑል እግዚአብሔር ልጆች የጸጋ አማልክትም ተባል። በባሕርያችን ግን አማልክትን የሆነ አይደለም፣ እንዲሁ በእግዚአብሔር ዘንድ ለክብር አማልክትን ተብለን ተጠራን እንጂ። ዳግመኛም ስለ መልከ ጼዴቅ አባትና እናት የለውም፣ የልደቱ ቀንም አልተጻፈም ብለው ይናገራሉ። ለዘመኑም መጀመሪያ የለውም። እንዲህ ያሉ እሊህ ግን ሰውን አያስመስሉትም። እናት አባት የለውም፣ ትውልዱ ነገዱ አልተጻፈም፣ ለዘመኑም መጀመሪያ የለውም፣ ለሕይወቱም ፍጻሜ የለውም። በእግዚአብሔር ልጅ አምሳያ ያለ ነው ብሎ ጳውሎስ የተናገረውን ትረዱ ዘንድ እኔ ቄርሎስ እነግራችኋለሁና እግረ ልቡናችሁን በቅን ጎዳና አንሱ አለ። አባትና እናት የሌለው የእግዚአብሔርን ልጅ እንደምን ይመስለዋል? ለመልከ ጼዴቅ አባት ከሌለው የእግዚአብሔር የባሕሪ ልጅ ክርስቶስ መልከ ጼዴቅን አይመስለውም። እግዚአብሔር አብ ስለተወለደ በእኛ ዘንድ አባት አለው እንጂ። ዳግመኛም እናት አለው፣ ከእኛ ባሕሪ ሥጋን ስለነሳ ጋብቻን ከማታውቅ ከድንግል ስለተወለደ የኢየሱስ ክርስቶስ ልደቱ በማቴዎስ እንዲህ እንደሆነ ስለ እርሱ ተጽፏል። አሁንም ዳግመኛ በዚህ ተሰብስበን መልከ ጼዴቅ ማን እንደሆነ እንናገራለን። ትምህርቶችን በማሳጠር ይሻላልና ተጠምታችሁ እንድትጠጡ በእግዚአብሔር ቃሎችን በእጅጉ እንድትረኩ ከብዛቱ የተነሳ እንዳያሰንፋችሁ ልቡናችሁም ትምህርታችንን ከማዳመጥ እንዳይለይ ልትማሩ የምትወዱትን ይህንን ምስጢር ከእግዚአብሔር አብ ከመንፈስ ቅዱስ ጋር ለዘላለም ሥልጣን ያለው ሀብቱ ብዙ የሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ይግለጥልን። አሜን። ምዕራፍ 22 ይቀጥላል። ረድኤተ እግዚአብሔር አይለየን።